በእስራኤል ጥቃት የተገደሉ ፍልስጤማውያን ቁጥር ከ413 በላይ መሻገራቸው እየተሰማ ይገኛል። የእስራኤል ጦር ግን ሐማስ በተኩስ አቁሙ ምክረ ሀሳብ ላይ ካልተስማማም ጥቃቱ እንደሚቀጥል ገልጿል። ሰላም ቤተሰቦች፣ ጄምስ ዲሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጄምስ ዲሊ ጋር ይዘን ቀረብን። በዕለቱ መረጃችን እስራኤል እንደዚሁም ሐማስን የተመለከቱ አጫጭር መረጃዎችን ይዘን ቀረብን። እስራኤል በጋዛ በፈጸመችው የአየር ድብደባ የተገደሉ ፍልስጤማውያን ቁጥር ከ400 በላይ መሻገሩ ተሰምቷል። የፍልስጤም ጤና ሚኒስቴር በዋትስአፕ ገጹ ባወጣው መረጃ የሟቾች ቁጥር ከ413 በላይ መድረሱን የሚያመላክት ሆኖ ተገኝቷል። ከሁለት ወራት ተኩስ አቁም ስምምነት በኋላ የተፈጸመው መጠነ ሰፊ የአየር ጥቃት ከ560 በላይ ሰዎችን ማቅሰሉን፣ በርካታ ሰዎች አሁን ድረስ ደግሞ በፍርስራሽ ውስጥ እንደሚገኙ ያመላከተ ሆኗል። ሐማስ ባወጣው መግለጫ ኔታንያሁና ጽንፈኛ መንግስቱን የተኩስ አቁም ስምምነቱን ለመጣስ መወሰኑ በጋዛ በሚገኙ ታጋቾች ዕጣ ፈንታ ላይ ጥያቄ ውስጥ የከተተ ሆኖ ተገኝቷል ብለዋል። የቡድኑ የፖለቲካ ቢሮም አባል ኢዛት እንደሚናገሩት የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ማለታቸውን ሮይተርስ ዘግቦታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ግን ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የተጠናከረ ወታደራዊ እርምጃ እንዲወስድ መታዘዙን የሚያመላክት ሆኖ ተገኝቷል። እስራኤል ስለፈጸመችው ጥቃት ሀገራት በአሁኑ ሰዓት ምን አይነት መረጃዎችን እየወጡ ይገኛል የሚሉትን በዝርዝር ለንመለከት ነው። የዋይት ሀውስ ቃል አቀባይ ክሎሪ እንደሚናገሩት እስራኤል በጥቃቱ ዙሪያ ከትራምፕ ጋር መመካከሯን ገልጸዋል። ሐማስ እንደዚሁም ሁቲ ኢራን ማንኛውም እስራኤል አሜሪካን ለማሸበር የሚሞክር ኃይል ከፍተኛ ዋጋ እንደሚከፍል ፕሬዝዳንት ትራምፕ ደጋግመው ግልጽ አድርገዋል። የገሃነም በሮች በሰፊው ይከፈታሉ ሲሉም በጋዛ ለተፈጸመው ጥቃት ዋሽንግተን ድጋፍ መስጠቷን የሚያመላክቱ ሆኖ ተገኝቷል። ቻይና በበኩሏ የውጭ ጉዳይ ሚኒስትር ቃል አቀባዩ ማኦ እንደተናገረው ከሆነ ቤጂንግ በጋዛ የተፈጸመውን ጥቃት የቦምብ ጥቃት እጅግ ያሳስበኛል ብላ መግለጿ ተሰምቷል። ተፋላሚ ኃይሎች ጋዛን ዳግም ወደ ጦርነት ሊከቱ የሚችሉና ሰፊ የሰብአዊ ቀውሶችን ከሚፈጥሩ ድርጊቶች እንዲቆጠቡ ገልጻለች። ክሬምሊን እስራኤል ከ200 በላይ የአየር ጥቃቶችን በአንድ ቀን መፈጸሟን ጋዛን ዳግም ወደ ውጥረት ውስጥ የሚከት ነው ብላታለች። ንጹሃን በጋዛ መሞታቸውን የሚያመላክቱ ዘገባዎች እየወጡ ነው። ጉዳዩ በቅርበት እየተከታተልን ነው። ውጥረቱም ጋብ ብሎም እስራኤልና ሐማስ ወደ ሰላማዊ ንግግር እንዲመለሱ እንፈልጋለን ብለዋል የክሬምሊን ቃል አቀባይ። ግብጽ በበኩሏ በኳታር እንደዚሁም አሜሪካ ጋር በመሆን እስራኤል ሐማስን ስታደራድር የቆየችው ግብጽ የእስራኤል የአየር ጥቃትን የተኩስ አቁም ስምምነቱን የጣሰ ነው በሚል ወንጅለዋለች። የሀገሪቱ ውጭ ጉዳይ ሚኒስትር ባወጣው መግለጫም ጥቃቱ በመካከለኛው ምስራቅ ዳግም ውጥረት የሚቀሰቅስ መሆኑን ተመልክቻለሁ ስትልም ገልጻለች። እስራኤል በጋዛ ለ15 ወራት ያካሄደችውን ጦርነት በተደጋጋሚ ስትቃወም የቆየችው ቱርክ አዲሱ ጥቃት በፍልስጤም ላይ የታዘዘ የዘር ፍጅት ፖሊሲ ነው ስትል በላለች። እስራኤል በቀጠናው አዲስ የግጭት ሁደት ውስጥ መግባቷን ተቀባይነት እንደሌለው ያነሳው የቱርክ የውጭ ጉዳይ ሚኒስትር የቴል አቪቭ የጥላቻ ፖሊሲ የመካከለኛው ምስራቅ መጻኢ ስጋት ውስጥ ከቶታል ስትልም ገልጻለች። ኖርዌይ፣ ኔዘርላንድ፣ ስዊዘርላንድ ባወጡት መግለጫም ጥቃቱን አውግዘው እስራኤል ሐማስን በፍጥነት ወደ ተኩስ አቁም ስምምነትና ድርድር እንዲመጡ ጠይቀዋል። በጋዛ የታገቱና የጠፉ ቤተሰቦች ፎረም የእስራኤል መንግስት በጋዛ ጥቃት ለመፈጸም መወሰኑ ታጋቾችን ለመተው መምረጡን የሚያመላክት ነው ብለዋል። የእስራኤል መንግስት ታጋቾችን የሚለቀቁበትን ሁኔታ ከሚያመቻች የተኩስ አቁም ስምምነት ይልቅ የአየር ጥቃቶችን መምረጡ በጣም ያሳዝነናል ሲሉ ገልጸውታል። በአሜሪካ ተከታታይ የአየር ጥቃቶች እየተፈጸሙበት የሚገኘው ሀውቲ እስከ መጨረሻው ጠብታ ድረስ ለፍልስጤማውያን ድጋፌን ሰጣሉ ሲል ተሰምቷል። ጽዮናውያን በጋዛ ዳግም የጀመሩትን ወረራ እናወግዛለን፣ የፍልስጤምን ህዝብ በአውደ ውጊያ ብቻ ሳይሆን በሁሉም ቦታ የየመን አካላት ከጎናቸው ሆነው ድጋፉን ይቀጥላሉ ሲሉ ገልጸዋል።